ሰላም ውድ የኢርሳት ቴሌቪዥን ጣቢያ ተከታታዮች፣ የዛሬ ቅዳሜ ግንቦት 9 2026 አጫጭር ዜናዎችን ይዘን ቀርበናል። እንድትከታተሉን በአክብሮት እንጠይቃለን። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ባደረገው ጉባኤ የጥንታዊቷ አክሱም መጠሪያ ቅድስት አክሱም ጽዮን ከተማ እንዲሆን መወሰኑን አስታወቀ። ቤተክርስቲያኗ ይህንን ውሳኔ ተከትሎ በከተማዋ እንደ መጠጥና ጫት ሽያጭ ያሉ ተግባራት ላይ ክልከላ እንዲጣል እንደምትፈልግ እንዲሁም የቅድስና ምልክት እንድታሳይ የሚያደርጉ ሕጎችን እያወጣች መሆኑ ገልጿለች። የሲኖዶሱ ውሳኔ ተከትሎ ድጋፍና ተቃውሞ እየቀረበበት ይገኛል። የዛሬ 6 ዓመት ለጦርነት መቀስቀስ ምክንያት ነበር በተባለለት ምርጫ የተመረጡ የምክር ቤት አባላትን ማክሰኞ ዕለት ሰብስቦ ዶክተር ደብረጽዮን ገብረ ሚካኤልን የክልል ፕሬዝዳንት አድርጎ የመረጠው ህወሓት ትናንትና በይፋ ስራ መጀመሩን አሳወቀ። በሌተናል ጀነራል ታደሰ ወረደ የሚመራ የክልሉ ጊዜያዊ አስተዳደር አደገኛ ውሳኔ መሆኑን ገልጸዋል። ብርቱ የረሃብ አደጋ ያጠላበት ሶማሊያ ውስጥ እልቂት ከመከሰቱ በፊት አስቸኳይ ድጋፍ እንዲደረግ ዓለም አቀፍ የተመድ የምግብ መርሃ ግብር WFP ዛሬ አሳሰበ። ሶማሊያ ውስጥ ፖለቲካዊ ቀውስ እየባሰ በመምጣቱ የረሃብ አደጋው ትኩረት ሊሰጠው አለመቻሉ ተንታኞች ይገልጻሉ። ሳውዲ አረቢያ የአየር ክልሏንና የጦር ሰፈሮቿን አሜሪካ በኢራን ፍኖተ ሆርሙዝ ዘመቻዋ ወቅት እንዳትጠቀም ማገዷን አሳወቀች። በአሜሪካ ጦር ትናንትና መርከቧ የሆርሙዝ ሰርጥ ላይ የተመታባት ኢራን ጥቃቱን ዛሬ አወገዘች። አሜሪካ የወደብ ክልከላ ደንቧን ጥሰዋል ያለቻቸውን 2 የኢራን መርከቦች ላይ ዛሬ ተኩስ መክፈቷን ይፋ አደረገች። የሁለቱ ሀገራት ውጥረት እጅግ ተባብሷል። አርብ አሜሪካ በሆርሙዝ ወሽመጥ በኢራን መርከቦች ላይ የጣለችውን እገዳ ጥሰው ለማለፍ የሞከሩ 2 ነዳጅ ጫኝ መርከቦችን መምታቷን አስታውቃለች። የኢራን ዜና ወኪል የሆነው ፋርስ ደግሞ በሆርሙዝ መተላለፊያ ላይ በኢራን ኃይሎችና በአሜሪካ ባህር ኃይል መካከል ግጭቶች መካሄዳቸውን ዘግበዋል። አሜሪካ በሆርሙዝ እየወሰደች ያለችው ጥቃት በተመለከተ ቀጠናው ወደ ሌላ የጦርነት አዙሪት እንዳያመራ ስጋት ደቅኖ ይገኛል። ፋኦ በዓለም ላይ ለግብይት የሚቀርቡ የምግብ ሸቀጦች ዋጋን የሚከታተልበት የዓለም የምግብ ዋጋ ጠቋሚ ሰንጠረዥ እንደሚያመለክተው የምግብ ሸቀጦች ዋጋ በሚያዝያ ወር በ1.6 በመቶ ጭማሪ አሳይቷል። የመካከለኛው አውዳሚ ጦርነት እስካልቆመ ድረስ የዋጋ ንረቱ እንደማይቆም ተንታኞች ያስገነዝባሉ። የአሜሪካና የኢራን ኃይሎች አንዳቸው በሌላኛቸው ላይ ጥቃት ከፈጸሙ በኋላ ፕሬዝዳንት ዶናልድ ትራምፕ የተኩስ አቁሙ እንደጸና መሆኑን አስታውቀዋል። አሜሪካ በኢራን ሚሳኤሎች፣ ድሮኖች እና ፈጣን ጀልባዎች ጥቃት እንደተፈጸመባት ስትከስ፣ ኢራን ደግሞ እርምጃ የወሰደችው አሜሪካ በሆርሙዝ ወሽመጥ በኢራን ነዳጅ ጫኝና በሌላ መርከብ ላይ ለፈጸመችው ጥቃት አጸፋ መሆኑን ገልጻለች። የጀርመን ባለስልጣናት ከ2026 እስከ 2030 ለመሰብሰብ አስቀምጠውት የነበረውን የታክስ ገቢ እቅድ በ82 ቢሊዮን ዶላር ቀንሰዋል። ይህ የእቅድ ቀነሳ በኢራን የሚደረገው ጦርነት ምን ያህል ኢኮኖሚያችንን እየጎዳ መሆኑን ያሳያል ሲሉ ሚኒስቴሩ ተናግረዋል። አርሰናል ቀሪ 3 ጨዋታዎችን ካሸነፈ የፕሪሚየር ሊግ ሻምፒዮን መሆኑን ያረጋግጣል። መድፈኞቹ ይህንን ለማሳካት በወራጅ ቀጠና ውስጥ የሚገኘውን ዌስት ሃምን በማሸነፍ ጉዞውን ይጀምራሉ። የአርሰናል ደጋፊዎች ይህን የመሰሉን ጨዋታ በማሸነፍ ፈተናውን አልፈው ዋንጫውን እንደሚያሳኩ ይገምታሉ ሲል የቢቢሲው የእግር ኳስ ተንታኝ ክሪስ ሱተን ገልጿል። እናንተም ግምታችሁን ጻፉልን። የአርሰናል ጉዞ ምን ሊመስል እንደሚችል ሐሳባችሁን አጋሩን በማለት የዛሬ ቅዳሜ ግንቦት 9 2026 የእግር ኳስ ፍልሚያውን ውጤቱን በማስመልከት ግምታችሁን አጋሩን። በዚሁ አበቃን። ውድ የኢርሳት ቴሌቪዥን ጣቢያ ተከታታዮቻችን ለዛሬ ያልናቸውን ዜናዎች የቀረቡትን ይመስሉ ነበር። አበቃን። በቀጣይ እስከምንገናኝ ድረስ በደህና እንድትቆዩ እንመኛለን።